ቃሉ ሲነገር ኄር እግዚአብሔር ለለይት የገስዎ ለነፍስ እንተ ተሐሰስ መድኃኒት እግዚአብሔር ወትትኤገስ ወታረምም ከእግዚአብሔር ድህነትን ለማግኘት ብላ በበጎ ነገር ጸንታ ለምትታገስና ተስፋ ለምታደርግ ነፍስ እግዚአብሔር መልካም ነው ይላል። እንደዚህ ያለው ኤርምያስ ነው። ኤርምያስ ማለት ብርሃን ዘተፈነወ እምኀበ እግዚአብሔር ማለት ነው። ከእግዚአብሔር የተላከ ብርሃን ማለት ነው። መስታወት ማለትም ነው። ብርሃን ማለት ነው። ነቢዩ ኤርምያስ እስራኤል በተማረኩ ጊዜ የነበረና ከመማረካቸው በፊት ቀድሞ ያስተማረ የእስራኤል ነቢይ ነው። ፍጹም ንጹሕ ሰው ነው። በብሉይ ኪዳን ከነበሩ ቅዱሳን በድንግልናው የሚስተካከለው የሌለ ፍጹም ንጹሕ አባት ነበረ። ልክ እንደ ኤልያስ ከልጅነቱ ጀምሮ ንጹሕ ሆኖ አንዳንዶቹ እግዚአብሔር እንደፈቀደ ተወልደው አድገው በኋላ እግዚአብሔር ጠርቶ ንጹሕ ያደረጋቸው ያስተካከላቸው ብዙ አባቶች አሉ። ኤርምያስ ግን ከማህፀን ጀምሮ እግዚአብሔር ለዚህ ዓላማ የጠራው ቀደስኩከ እምከርሰ እምከ ወዘእንበለ ትጻእ አይመርኩከ የሚለው ከማህፀን ሳትወጣ መርጬሃለሁ፣ ቀድሼሃለሁ፣ እኔ ከአንተ ጋር ነኝና በሄድክበት ቦታ ሁሉ ታናሽ ብላቴና ነኝ አትበል። እኔ እንድትሄድ ረሰይኩከ ከመ ትህንጽ ወትንስት ትትክል ወትምላ እንድትተክልና እንድትነቅል እንድትሰራና እንድታፈርስ መርጬሃለሁ። እኔ ከአንተ ጋር ነኝና ብላቴና ነኝ በዕድሜ ልጅ ነኝ አትበል ብሎ እግዚአብሔር የላከው በሕፃንነቱ የተጠራ ፍጹም ንጹሕ ንጽሐ ጠባይ ያላደፈበት በእናቱ ማህፀን ጀምሮ መንፈስ ቅዱስ የቀደሰውና የለየው ፍጹም ነቢይ ነበረ። ነቢዩ ኤርምያስ ነገስታትን ሳይፈራ የገሰጸ ፍጹም ነቢይ ነው። እግዚአብሔር እሱን ለነቢይነት የላከላቸው በመልካምነቱ ሳያስተምር ሳይናገር ለማንም ሰው መዓት የማያመጣ አምላክ ነው። እንግዲህ የእግዚአብሔር ሰዎች እንደምታውቁት የዚህ ዓለም ነገስታት ወይም በዚህ ዓለም ያሉ ተሾመው የሚኖሩ ሰዎች ምክንያት ፈልገው ሰውን ይጣላሉ። ምክንያት ፈልገው ሰውን ይጣላሉ። ወይም በዚህ ዓለም ያሉ ባለስልጣናት ሰዎችን የሚያጠምዱበትን ቀዳዳ ነው የሚፈልጉት። እግዚአብሔር ደግሞ ሰዎችን የሚያድንበትን ቀዳዳ ነው የሚፈልጉት። ልዩነቱ ይሄ ነው። እገሌ በምን ስቶ ካፉ ምን አግኝተን እናጥምደው፣ ምን ተሳስቶ ስህተት አግኝተን እናጥምደው፣ እንክሰሰው፣ እንሰረው፣ ከገሌ ምን ኃጢአት ፈልገን ስሙን እናጥፋው፣ እገሌ ምን ሲሰራ ባገኘ ነውና ባጋለጥ ነው ብሎ የዚህ ዓለም ነገስታት። እግዚአብሔር ግን ሁሉን እያየ ራሱ እንዳላየ ያልፋል። እንደሱ ብቻ አይደለም፣ ያንን አጥፍቶ እንኳን የሰው ልጅ እግዚአብሔር ያንን ሰው የሚምርበት ምክንያት እስከሚያገኝ ድረስ ነው የሚተጋው። እና መምህር አስቀድሞ የሚልከው ይሄ ነው። አሁን በኤርምያስ እግዚአብሔር አስተማረ አይባልም፣ ተለማመጠ የሚባለው። በደንብ ነው የለመናቸው እስራኤል። እንዲህ ይሆናል እባካችሁ ተው፣ እንዲህ ይሆናል ቢሉ ተዋቸው። ኧረ ተው ወገኖች እስራኤል አትርሱኝ አለ እግዚአብሔር። ትንቢተ ኤርምያስ ምዕራፍ 2 ቁጥር 28 እስከ 33 ላይ ደረገራቸው። ትረስዕኑ መራት ሰርጓ ሙሽራ ጌጧን ትረሳለች ወይ? እንግዲህ አንዲት ሴት የሰርግ ቀን እያላት የምታጌጥበትን ነገር ትተዋለች ወይ? የሰርግ ልብሷን ትታ ሰርግ ትጠብቃለች ወይ? ክብሯ የሰርግ ልብሷ ነው። ወገኖች እስራኤል ግን እኔን ለማይቆጠር ወራት ረስተውኛል ይላል። ስለምን እኔን ተዋችሁኝ? ሲናገር ደግሞ ምንድን ነው? ሕዝቤ ሆይ 3 በደል በድላችሁ ነው የሚላቸው። አንደኛው እኔ ክብርህ ነበርኩኝ፣ ክብርህ የሆንኩት እኔን ተውክ ይለዋል። የሰው ክብሩ እግዚአብሔር ነው አይደለም? የሰው ክብሩ እግዚአብሔር ነው። ጉልበት ያስከበረው የነበረ ሰው እግዚአብሔር የተለየለት በጉልበት መከበሩ ይቀራል። ለምሳሌ ሶምሶን በጉልበቱ ይከበር ነበር። ያ ጉልበት ግን ያስከበረው እግዚአብሔር ከእርሱ ጋር ስለነበር ነው። ስለዚህ እንኳንስ ራሱ ተዋግቶ ከቀበሮዎች ጅራት ችቦ እሳት አቃጥሎ ቋጥሮ በላከ ጊዜ በጠላቶቹ ከተማ ይፈራ ይታፈር የነበረው ሶምሶን እግዚአብሔር ጥቂት ስትጦት ፈቀቅ ባለ ጊዜ ረድኤቱን ትንሽ ባነሳ ጊዜ ዓይኑን አውጥተው
አዳራሽ ውስጥ መኳንንት መሳፍንት ተሰብስበው ጠጅ እየጠጡ ጮማ እየቆረጡ እሱን ጥሬ ባቄላ እያስፈጩ ይስቁበት ነበር። ተጎንብሶ መጥቶ እስኪ እና አዳራሹ ውስጥ ዝፈንልን እያሉት ወደ እነሱ ሲመጣ ምሰሶ ይዞ ለመስፈን ሲመጣ ወዲህ ሲሄድ ምሰሶ እየገጨ ወዲያ ሲሄድ ሲወድቅ ሲደናበር መሳቂያ ሆኖ ነበር። እግዚአብሔር በአንዲት ጠጠር ጎልያድን በመግደል ያስከበረው ዳዊት ረድኤቱን ባነሳ ጊዜ አንተ የውሻ ሬሳ መሰልክ ተብሎ ተሰድቧል። ዳዊት እልፍ ገደለ፣ ሳኦል ሺህ ገደለ ተብሎ እንዳልተዘመረለት እግዚአብሔር ግን በተቆጣ ጊዜ የገዛ ልጁ እያሳደደው አንድ ተራ ሰው ሰድቦታል። አንድ ጭንጋፍ ብሎታል። ዳዊት ስሙ በተጠራበት ይፈራ ይታፈር የነበረው ዳዊት ማለት የሰው ልጅ ክብሩ እግዚአብሔር ነው። እውነቴን ነው፣ ሌላ አይደለም። በሄደበት ሁሉ መታፈር መፈራት ግርማን የሚሰጥ እግዚአብሔር። እግዚአብሔር ሲኖር ሰው ብቻውን ይፈራል። እግዚአብሔር ሲለይ ደግሞ ሰው ሰራዊት ይዞ ይፈራል። እንደዚያ ነው፣ ይጨነቃል። ኤልያስ በአካብ ፊት የቆመ ብቻውን ነው። ኤልያስን ሊገድል አካብ ሲፈልገው ከርሟል 3 ዓመት። ኤልያስ አገኘው። አንተኑ ዘትገፈትኦሙ ለእስራኤል አለው። እስራኤልን የረጅም አጭር፣ የወፍራም ቀጭን፣ የቀይ ጥቁር የምታደርጋቸው በረሃብ አለንጋ የምትገለባብጣቸው ኤልያስ አንተ ነህ አለው። አኳነ ዘገፈትኦሙ ለእስራኤል፣ እኔ አይደለሁም እስራኤልን የረጅም አጭር፣ የወፍራም ቀጭን፣ የቀይ ጥቁር ያረኳቸው፣ አንተና ቤተሰቦች ጣዖት እያመለካችሁ ኃጢአት እየሰራችሁ ነው አለው ንጉሡን። ስለምን አልገደለውም? እግዚአብሔር በኤልያስ ትከሻ ላይ ስለነበረ ብቻውን ተፈራ። ንጉሥን ነቢዩ ዳንኤል ይችን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ በገዛው በናቡከደነጾር ፊት ሲቆም ያልገደለው ለምንድን ነው? ብልጣሶርን ትሞታለህ ማኔ ቴቄል ፋሬስ ማኔ ብሂል ሰፈራ እግዚአብሔር ለመንግሥትከ ወተረክበት እጽጽተ፣ መንግሥትህን እግዚአብሔር ቆጠራት ጎላ ተገኘቻል። እንዲህ ብሎ ሲነግረው ወተደሎት በመዳሉ እግዚአብሔር በሚዛን መዘናት ወተውበት ለካልከ ለሌላም ተሰጠች፣ እነሆ አንተ ዛሬ ትሞታለህ አለ እና እንደዚህ ሲለው ንጉሡ ዳንኤልን እንዳይገድለው የሚያርግበን ነው። እግዚአብሔር ክብር ነው። እግዚአብሔር ክብር ነው። ሰራዊት የማያመጣውን ክብር እግዚአብሔር ለብቸኝነት ክብር ይሰጣል። ዮሴፍ በፈርዖን ፊት በጨካኙ ፊት እንዲቆም ያደረገው እግዚአብሔር ነው። በግ ጠባቂ የነበረውን ዲዳ አከናምነው በሚናገሩ በግብፅ ፈላስፎች ፊት ቆሞ ንጉሡን እግዚአብሔር ሕዝቤን ልቀቅ ብሎሃል ብሎ እንዲናገር ያደረገው እግዚአብሔር ነው። ፈርዖን ፍልጥ የሚመገቡ ፈረሶች የሚሸከሙትን ሰረገላ ይዞ መጥቶ ያልፈራችው ባህር እግዚአብሔርን ተሸክማ ሲሆን ግን የሙሴን በትር ፈራች። እግዚአብሔር ሲለይ ሰረገላም እንኳን ሊፈራ ያሰጥማል። እግዚአብሔር ሲኖር ግን ቀጭን በትርም ባህር ይፈራታል። እግዚአብሔር ግርማ ነው፣ ክብር ነው እና ሕዝቤ ክብሩን ተወ ብሎ ነበረ ኤርምያስ የነገራቸው። ሕዝቤ ክብሩን ተወ። ክብሩ ማን ነው? እግዚአብሔር ነው። በዚች ምድር ላይ በጣም የሚገርመኝ ነገር ምንድን ታውቃላችሁ? የሰው ልጆች በዚች ምድር ላይ የሚፈልጉት ትልቅ ነገር ክብር ነው። በምድር ላይ ያለ ሰው በሙሉ የሚፈልገው ምንድን ነው? ክብር ነው። ክብር መፈለጉ ብቻ አይደለም የሚያስገርመን፣ ክብር ሳይኖረው ራሱ ክብር አለህ እንድንለው መፈለጉ ነው የሚገርመው። እንዲህ በጣም ይገርማል። ራሱን ዋሽቶም ቢሆን አንተ ክቡር ነህ ስንለው ደስ ይለዋል እንዳልሆነ እያወቀ እና የሰው ልጆች ሁሉ የጠብ ምንጭ አንዱ ክብር እኮ ነው። ሰው ክብሩን ለማስጠበቅ ክብሩን ለማሳየት የማይፈነቅለው ድንጋይ፣ የማይወጣው ተራራ፣ የማይሻገር ወንዝ አለ የለም። ምን ለማለት? ክቡር መሆኑን ለማሳወቅ። ግን ጉድጓድ ቆፍረህ ተራራ ወጥተህ ቁልቁለት ወርደህ ህንፃ ገንብተህ ክቡር መሆን አልችልም። ክቡር መሆን የሚቻለው እግዚአብሔርን በመፈለግ ብቻ ነው። የሚያስከብር እግዚአብሔር፣ የሚያከብር እግዚአብሔር ነው። እግዚአብሔር ከፈቀደ ነውርን ሸፍኖ ያስከብራል። እግዚአብሔር ካልፈቀደ ግን ንጽህናም አያስከብርም። እግዚአብሔር የሌለበት ከሆነ ዘይት የሌለው ማሰሮ ማለት እኮ ያለ ምን ማለት መሰላችሁ? ፍቅር የሌለው ድንግልና ማለት ነው። ክብር የለሽ ነው ያምራል። እኔ አሁን ክብሬን ጥብቅ ያለው ብሎ አንድ ሰው በድንግልና ነው መኖር ሊል ይችላል። 5ቱ ደናግል ማሰሮ ተሸክመው ነበር፣ ዘይት የላቸውም ማለት 5ቱ ህዋሳት ንጹህ ናቸው፣ ግን ፍቅር ይጎላቸዋል። ባዶ እንስራ ናቸው። ድንግልና ብቻውን ክብር አያሰጥም። ክብር እግዚአብሔር ነው።
ያስከበረን እግዚአብሔር ነው። እውነቴን ነው የምነግራችሁ። እና ሕዝብ የክብሩን ተወ ነበር ያለው። ሰው በቃ ክቡር መሆኑን ለማሳወቅ አዲስ ልብስ ሲያሰፋ፣ አንዳንዱ ደግሞ ቲፎዞ ሲያደራጅ ግርም እኮ ነው የሚያደርገው። እንዲህ ይገርማል። እገሌ አቶ ገሌ በጣም ጥሩ ሰው ናቸው የሚሉ ወሬኞቹን ሁሉ የሚያደራጅ ሰው አለ። የለም እነዚያ የካዱ ዘንድ ክብርህ ይገፈፍ። ክቡር መባላቸውን ለማሳየት ኮሚቴ አቋቁመው የእኛ አባት እኮ ጾመኛ ናቸው፣ የእኛ አባት እህል አይቀምሱም። ኮሚቴ ተደራጅቶ እኮ ነው። አቤት አቤት! በመደራጀት የሚመጣ ክብር አለ? የለም። የእኛ አባት እህል አይበሉም፣ እንቅልፍ አይወስዳቸውም፣ ሽምብራን የሚቀምሱት እንዲያረጉም ንጹህ ናቸው፣ ቅዱስ ናቸው። ሲጀመር ኢትክል ተከብቶ ሀገር እንተ ታንጸት መልዕልተ ደብር እያትው ማይቶት ከማያን ብርጓታ ተከፈር አላ ያነብርዋ ዲበ ተቋማ ወታበርህ ለኩሉ። ከተራራ ላይ የተሰራች ከተማ ተሸፈኝ ቢሏት አትሸፈንም። የተራራው ከፍታ ግዱ ይገልጣታል። ልዕልና ያለው ሰው ጋርዶ የሚያስቀረው የለም። ተናገሩልኝ አይልም። ሰው አያዋቅርም፣ ቀስቃሽ አያደራጅም፣ ነጋሪት አያስጎስምም፣ መለከት አያስነፋም። እግዚአብሔርን የያዘ ሰው እግዚአብሔር ይናገርለታል። አብ ወልድ ወመንፈስ ቅዱስ ስም አይከውን። አብ ወልድ መንፈስ ቅዱስ ምስክር ይሆናሉ። ለማን? ለዚህ ሰው። በምን ይመሰክሩለታል? በግብር ይመሰክሩለታል።